ዛሬ ደግሞ ደክሞኝ አያውቅም። እንዴ ምንድነው ይሄ ለሚስኩል አምላኬ። ሰላም ሜርሲ፣ እንዴት ነሽ? ወይዬ እንዴት ነሽ? ደህና ነሽ ወይ? አለሁልሽ። እንዴት ነሽልኝ? አለሁልሽ። የት ነሽ ደግሞ? ሲያምር ቦታው። ዛሬ እሑድ አይደለ? ይኸውልሽ እንደዚህ ቡና ጨስ አድርጌ እየጠጣሁኝ ነው። እሑድ ነው ብለሽ እኔ ልታስቀኝኝ ነው የደወልሽው ጭራሽ? እሺ ይሁን። ነገሩ አንቺም አይናፍቅሽም? እናንተ ሀገርም አለ ሁሉም። አሁን ምን ችግር አለ? ሁሉም ከእናንተ እየመጣ ነው። ውይ የፈለገ ነገር ቢኖር የምር የሀገርን የመሰለ ነገር ደግሞ የለም። ስራ እንዴት ነው ታዲያ? ተጠፋፋን እኮ። አሪፍ ነው፣ ምንም አይልም። እየበረታን ነው፣ ድካም ብቻ። አሁን ደግሞ የሚገርምሽ ትንሽ ስራ የሚበዛበት ወቅት ነው። የብሔር ብሔረሰቦች ቀን እየተከበረ ነው በመላው ኢትዮጵያ። እንዴ ሲያምር ያየሁት ሶሻል ሚዲያ ላይ። አንቺ የድሮ ትውስታ ይንቀሰቀሰብኝ። እሺ የሚገርምሽ አሁን እዚህ ራሱ እንደሱ አይነት እቃዎችን እኔ በጣም ነው የምፈልገው። አልባሳቱን ሳይሆን ይሄ ወጥ በስሪያ ምናምን ነገር በሸክላ አለ አይደል? አዎ እቃዎች እንግዲህ ወደ ተለያዩ ክፍለ ሀገር እየላክን ነው። እስኪ አንቺ የምትፈልጊያቸውም እቃዎች አሉ ተብሏል። አሁን ፒያሳ አካባቢ ነኝና የደወልኩልሽም ለዛ ነው። ቸርቸር ጎዳና አንድ ቦታ አለ። የብሔር ብሔረሰቦች ባህላዊ እቃዎች የሚሸጡ ሰዎች ናቸው። እሺ ለኔ እንትን አድርጊልኝ፣ አሳየኝ። በእርግጥ ግን እዛ ገበያ ውስጥ ስትገቢ ምናምን ነገር ደውይልኝ። ግን ድስቶች ይሄ ሸክላ ድስቶች አለ አይደል? ጀበና አድርጊልኝ። እሱ ማይቀር ነገር ነው። ቡና ይኸው ውሃ ይዣለሁ። ቡና ቤቴ እንዳፈላ እሱን አድርጊልኝ። ከዛ ደግሞ በእጅ የተሰሩ ይሄ መሶብ አለ አይደል? በእጅ የተሰሩ እነሱን አድርጊልኝ። አሁን ላይ ደግሞ በማሽን ተጀምሯልና በባህላዊ እሱን አድርጊልኝ። እስቲ ብቻ ገበያ ውስጥ ግቢና አሳየኝ። በቃ አሁን ቡናዬን ጠጥቼ ወደዛ ነው የምሄደው። ሁሉንም እቃዎች አሳይሽና ከዛ የምትፈልጊያቸውን እንልክልሻለን። በቃ ደውይልኝ፣ እጠብቅሻለሁ። ግን ቶሎ ደውይ እሺ። እኛ ጋር ስለመሸ በቃ በጣም ደክሞኛል። በቃ እሺ፣ ደውልልሻለሁ። እሺ ቻው። እሺ ሰላም፣ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ቤተልሔም እባላለሁ። ዛሬ እንግዲህ እቃዎችን ለማየት ነው የመጣሁት። እንግዲህ እንደሚታወቀው እንደዚህ የኛ የኢትዮጵያን የባህል እቃዎች ወደ ተለያዩ ሀገሮች ይላካሉ፣ እዚህም እንጠቀምባቸዋለን። እስኪ እንተዋወቅና ወደ ጉዳይ ይገባል። ተክሉ ጫመነ በሰፋ እባላለሁ። አባቴ የያዘው ስራ ነበር። ከዛ በኋላ እኔ ተቀብዬ እየሰራሁኝ ነው። ስለዚህ ከቤተሰብ የተወረሰ ማለት ነው። እቃዎቹ በጣም ነው የሚያምረው። ቤቱ ውጡ አይልም። እኔ የትኛውን እቃ እንደምመርጥ አላውቅም። እንግዲህ ወደ ውጭ የሚፈልጉ ሰዎች ካሉ እናሳያለን። ለአገር ውስጥ ደግሞ ሰዎችም መተው እንዲገዙ እናበረታታለንና ከየትኛው እንደምጀምርልህ ግን እስኪ መጀመሪያ ምን ያህል ጊዜ ሆናችሁ በዚህ ሙያ ላይ የሚለውን እናንተ። አባቴ ከዚህ ሰው ከ20 ዓመት በላይ ሆኖታል። እኔ ከዛ በኋላ እኔ ከተረጋው አንድ 7 ዓመት 8 ዓመት ነው። እቃዎቹ እዚህ ነው የሚሰሩት ወይስ ከተለያዩ የኢትዮጵያ ክፍሎች ነው የሚመጡት? የሚመጡም አሉ፣ እዚሁ የሚሰሩ አሉ። የግለሰብ መገልገያዎች ናቸው። እንግዲህ በጣም ብዙ እቃዎችን እያየሁኝ ነው። እንደው ካንተ አንደበት ደግሞ ምን እቃዎች አሉ? ብዙ አይነት እቃዎች አሉ። መገልገያዎቹ የብሔሮቹ የራሳቸው የሆነ ኦሪጂናሉ ባይኖሩ ኮፒዎች አሉ። ኦሪጂናሉ ኦልሞስት የሀገር ውስጥ ካልሆነ በስተቀር የውጭን መሽጠት አይቻልም። ኮፒዎቹ ነው የውጭ የምንሸጠው እኛ ለቱሪስት የምንሸጠው ያለው። ተመሳስለው ለእነሱ ይሰሩላቸውና ይወስዷቸዋል ማለት ነው። ስለዚህ ከየትኛውን ጀምር? በጣም ብዙ እቃዎች ነው የሚታዩኝ። እስኪ እያነሳሁኝ እኔ እጠይቃለሁኝ።
እነዚህ ለምን አገልግሎት የሚውሉ ናቸው? ይሄኛው በየሀገሩ ስማቸው ይለያያል። የትክክለኛ ስሙ በአማርኛ ስንል ትራስ ነው። በኤግዛምፕል ጅማ ነው፣ ቦርኮት ይሉታል። ቦርኮት ይባላል ጅማ አካባቢ ወይ ደቡብ አካባቢዎች አብዛኛው ቦርኮታ ይሉታል። ስለዚህ እዚህ ጋር ተንተርሰው ደገፍ የሚሉበት ነው። በቃ ማታ ሲተኙ እንደዚህ ነው የሚተራሰው። ሁሉም ሰው በዚህ ነው የሚተራሰው። የሚገርም ባህል ነው። ስለዚህ በተለያየ ዲዛይን እና ቅርጽ አሉ የተለያየ ብሔሩ ምን አላቸው። ለምሳሌ ይሄኛው የትኛው ሲዳሞ ነው። ሲዳሞ ሁሉም ቦታዎች አሉ፣ ግን ዲዛይናቸው ይለያያል። እኔ አሁን ይሄ ለሌላ አገልግሎት እንጂ ትራስ ነው ይሄ ትንሽ አነስተው። አፋር ነው ኦጋዴን የሚባል አካባቢ አለ። ለዛ አካባቢ መጣ ነው አፋር ምን ይባላል ስሙ? ኦጋዴን። ይሄኛው ደግሞ ትንሽ ረዘም ይላል። ይሄኛው ትራስ ነው። ደቡቦቹ ብዙ ቦታዎች አለ። ኮንሶ አለ፣ ጂንካ አለ፣ ኦሞ አለ። አብዛኛው ይሄ ራሱ በደም ጂንካ ነው። ጂንካ አካባቢ ነው። ኢትዮጵያን በጣም አስገራሚ ባህል ነው ያለን። ይሄኛው እቃ ምንድነው? እንደምገምተው ይሄ እንጀራ ቴቢድ ይባላል። ይሄኛው የታችኛው ያለው ይሄኛው የጅማ ነው። ይሄ ጉራጌ ነው። ይሄኛው ጉራጌ አካባቢ ለመመገቢያ ነው። ምን ይባላል? ገበቴ ይባላል ስሙ። ገበቴ። ይሄ እዚህ የሚሰራ ነው ከዛው ከጉራጌ ሀገር ስለዚህ ለውጭ ሀገር ለሚላክላቸው ሰዎች ይሄንን ተመሳስሎ ይሰራላቸዋል። ኮፒ ነው እንጂ ኦሪጂናል ይሰጣቸው። ኦሪጂናል እንደሆነ በደንብ ያስታውቃል። እነዚህኞቹ ለቤት ጌጣጌጥ የሚጠቀሙት ጌጣጌጦች ናቸው። የግለሰብ ናቸው። እነዚህ ጽሁፎች አሉት። ግዕዝ ጽሁፎች ናቸው። በግዕዝ የተጻፉ ኮፒ ናቸው። እነዚህም የቀድም ያየናቸው ትራሶች ናቸው። ጉራጌ ነው። የሙሽራ ትራስ ይባላል። ይሄኛው ሴት የምትራሰው ይሄኛው ነው። የወንዱ ይሄኛው ነው። እነዚህኞቹ እንኳን ብር ላይ ሁሉም ቦታ ተመሳሳይነት ነው ያለው። የጠጅ ነው። እነዚህኞቹስ የሳጥን ነው ይላሉ። ሳጥን ነው ይከፈታ። ይሄ ኮፒ ነው። አሁን ኦሪጂናሉ አይደለም። በተለያየ ዲዛይን ይሰራል። ለራሳችን ያኮፒ ስለሆነ ነው። የራሱ መቆለፍ ያለው መገጣጠሚያዎችም አሉት። ሚሳው ከእንጨት ነው። ይሄኛው አዲስ አበባ ነው የሚሰራው። እንደ ጌጣጌጦች የራስሽ የምትጠብቂያቸው እቃዎች በዚህ ነው ምሳሌ ይቀመጥ ነበር። እቺ በጣም የምታምር ዲዛይን ናት። ምን ትሆን? ይሄ ለግድ ነው። እንደዚህ ነው የሚሰቀለው። ውስጡ ጥበብ አለው። መስታወት ነበረው። መስታወቱ ይወጣል ስላል ፊኒሺንግ ስላል እዚህ ጋር መስታወት አለው። አንቺ በጣም ያምራል። ዲዛይን ላይ የምትጠቀምባቸው ነው ማለት ነው። እሺ ይሄኛው ስትጠቀሚ ሽማግሌ ፊት የሚቀመጥ ነው። ቡና ምን አረጋ ቢሆን እዚህ ላይ ስትጠቀሚ ስጨርሺ እዚህ ጋር ማስቀመጫ እቃዎቹ እዚህ ጋር ይቀመጣሉ። አሁን ላይ እንደውም በዘመናዊ መጥቷል። ይሄኛው መንቀሳቀስ ለማይችሉ ሰዎች ሄዶ ይቀርባል። የጥንት ነው። ይሄ ጉራጌ ሀገር ነው። የጉራጌ አካባቢ እነዚህ የማብኪያዎች ናቸው። ቆጮ የሚቦካበትን ነው። ዳገሩ ይለያያል። እነዚህ የት አካባቢ ናቸው? እነዚህ አምቦ አለ፣ ጉራጌ አለ፣ ጅማ አለ። አምቦ ጅማና ጉራጌ አካባቢ ሊጥ የሚቦካባቸው እነዚህ የጎጃም አማራ ጋር ነው። የእንጀራ ምሳስ አገልግል የሚያዝበት ይሄ ማዕድ ይባላል። ይሄ ምን ይባላል? ማዕድ ይባላል። ማዕድ በጣም ብዙ ሰው ሲኖር በጣድ ላይ የሚበላበት ነው። ጅማ አካባቢ ነው። ጅማ ነው። እችኛስ ምንድን ናት? ይሄን ትራስ ነው። ይሄኛው ሞክ የቀድሞ የትራሶች ጂንካ ነው። እሱ ጂንካ አካባቢው ቃጭል ነው። የግመል ጫካ ሆኖ መለያ የት ቦታ እንዳለ ለማወቅ ይሄ ነው የሚታሰርበት። ቃጭል ይባላል። የቱ ጋር ነው የሚታሰረው? ግመሉ ጋር እዚህ ጋር አንገቱ ላይ በድምፁን እየሰሙ ይከተሉታል። አባቶቻችን ጥበበኞች ናቸው። በጣም ይሄ ሉህ ይባላል። ኮፒ ነው። ሙስሊሞች የሚማሩበት ምን ይባላል? ሉህ በወረቀት ባልኖረ ጊዜ ቁርአን የሚቀሩባቸው ስቲልም አንዳንድ ቦታ አሁንም ይቀሩበታል። አሁን ላይ ደግሞ እንደ እንትን ነው የመሰለኝ። እኔ እንደውም አረብኛው ጽሑፍ ሳይሆን እንደ ካሊግራፊ እንደዛ ይመስላል። ከለራቸው ለየት ያለ ነው። ከምንድን ነው የሚሰሩት? ማቴሪያላቸው እንጨት ናቸው። አሁን ላይ እኮ ቤታችን ውስጥ ለጌጣጌጥ የምንጠቀምባቸው በጣም ነው የሚያምሩ። የሻማ ማብሪያ መሆን አይችልም? ይቻላል።
እንደ ሰው እንደ ፍላጎት ማድረግ ይችላል። እዚህ ሙቀጫ ናቸው። እነዚህ ውሃ መጠጫ ናቸው። እነዚህ አሁን በቅመም ምናምን የሚወቀጥባቸው የት አካባቢ እቃዎች ናቸው? በቅመም ሳይሆን እንደው መድኃኒት እናቶች የሚቀመሙበት የት አካባቢ እቃዎች ናቸው? ጂንካ ናቸው። ጂንካ። እንዴት ነው እቃዎቹ ለመሰብሰብ ምንድነው ከባድ ነገር የሚሆንባችሁ እናንተ? ከክፍለ ሀገር ነው የሚመጣው። ማታወቂያ ቦታ ነው የምትሄጂው። ብዙ ከትሮች ይከሰታሉ። የሚልኩላችሁ ሰዎች የሉም ነው እናንተ እየሄዳችሁ ከየቦታው የምታመጣችሁ? አይደለም፣ የሚያመጡ ሰዎች አሉ። የሚያመጡ ሰዎች የፊልድ ቦታ የሚያመጣ ሰው አለ። በብዛት አሁን እንደዚህ አይነት ቦታዎችን የሚጎበኙ እነማን ናቸው? የሚጎበኛችሁ ሰዎች ኢትዮጵያ ውስጥ ያሉት ናቸው ወይስ ከውጭ የሚመጡት? ከውጭ ቱሪስት ነው የሚመጡና ዲያስፖራ ነው የሚገቡ ሰዎች ናቸው አብዛኞቹ የሚጎበኙ። ስለዚህ እቃዎችን አዘው ይሄዳሉ፣ ተሰርቶ ይጠብቃቸዋል። ኮፒ ሲሆን እችኛው የእንጨት ጀበና ነች ነው? አይኔ ነው ለጌጥ የምትቀመጥ ነው። ታምራለች። አንድ እቃ ለማዘዝ ምን ያህል ቀን ይወስዳል? ምናልባት ይህንን የሚያዩ ወደ ውጭ የሚሄዱ ሰዎች ይኖራሉ። እንደ እቃው ልዩነት አለው። ከ5 እስከ 1 ወር ድረስ የሚፈጁ እቃዎች አሉ። አሁን እንደሚታየኝ ትልልቅ ወንበሮች አሉ። እነዚህም ከቦታው ድረስ የመጡ ናቸው አብዛኞቹ። አሁን ከላይ ያሉት ጮጮ ይባላሉ። ጮጮ። እሺ። ቦረና አለ፣ ባሌ አለ፣ ጉጂ አለ። በጣም ብዙ ቦታዎች አሉ። ለምን የሚጠቀሙባቸው? ለወተት፣ ለጩኮ፣ ለብዙ ነገሮች ነው የሚጠቀሙበት። ሁሉም ከእንጨት የተሰሩ ናቸው? አይደለም፣ ከእንጨት የተሰራ ቆዳም ይታየኛል። ከቆዳም የተሰራ አለ፣ ከሰደዶም የተሰራ አለ። ይሄ የሙስሊሞች የሚለብሱት የነበረው ጉራጌ ሀገር ኮቤ ይባላል። ጫማ ነው። ኮቤ የሚገርም ዲዛይን ነው። አሁን ዘመናዊ ከዚህ ኮርጆ ነው እንጂ ነጠላ ጫማ። ስለዚህ ከዚህ ነው የመጣው ማለት ነው። ይሄኛው ዋንጫ ነው። ከቀንድ ነው የሚሰራው። ከእንጨት ነው ይሄኛው። እቃው ለየት ያለ ነውና እንትን መስሎኝ ነበር። ብዙ ጊዜ ዋንጫዎች ከቀንድ ስለሚሰሩ። ይሄ ወተት መምጫ ነው። ወተት መምጫ። አሁን የመጡት ዲዛይኖች በሙሉ በፊት እንደተወረሱ ነው የገባኝ። ይሄ ከየት አካባቢ ነው የመጣው? አዲስ አበባ ነው የተሰራው። እዚሁ የተሰራ ነው። እነዚህ ለጌጣጌጥ ነው። ለጌጣጌጥ የተሰሩ ናቸው። እነዚህ ማበጠሪያ ነው። በእንጨት ነው የተሰሩና ያው ነው የመጡት። ያበጥራል። ሞክራ። ደንብ አዋራ ስለሆነ ፀጉርሽ እንዳያቆሽ ማበጠሩ ከማር። ስለዚህ ሴቶቹ በእንጨት ነበር ፀጉራቸውን የሚያበጥሩት። እስቲል አሁን የሚያበጥሩ ብሔሮች አሉ። የት አካባቢ ናቸው? ወደ ጂንካ አካባቢ። ጂንካ አካባቢ። እቃዎቹም ከዛ የመጡ ናቸው። ብዙ ሀገራቶች አሉ። አፋር አለ፣ ጉራጌ አለ፣ ጂንካ አለ፣ ጅማ አለ። ብዙ ሀገራቶች አሉ። እነዚህኞቹስ ምንድን ነው? መቀመጫ ቡና መስቲ መቀመጫዎች ናቸው። አንተ ባትነግረኝ መክተፊያ ልልህ ነበረ። እነዚህኞቹን እንኳን እንማቃቸው አውቃቸዋለሁ። የሸማኔ ምንድን ነው የሚባሉት ግን ስማቸው? ዌቭ። እሺ፣ እነዚህኞቹስ ምንድን ናቸው? ያው ከነሐስን ከተለያዩ ነገር የተሰሩ ናቸው። አብዛኛው ይሄኛው የኛ ሀገር አይደለም፣ ግን የገቡት የቆዩ ስለሆኑ ነው እንጂ ከውጭ መጥተው አረብ ሀገራቶች ናቸው። የኛ ሀገር አይደሉም። ጌጣጌጦች በጣም ነው የሚያምሩት። የብዙ ብሔሮች ናቸው። ይሄ አብዛኛው ግን ወደ አማራ ሀገር ያደላሉ። እነዚህ በሙሉ የምታያቸው ደግሞ ከጎጃም ነው የሚመጡት። ከሚሴ ያሉ የትኞቹ ናቸው? እነዚህ የት አካባቢ ናቸው? እነሱ ከሚሴ ናቸው። የአንገት ጌጦች ናቸው። ከምንድን ነው የሚሰሩት እነዚህ? እነሱ ከኒኬል ባል ማተሪያዎች አሉ። ኒኬል የሚባል የብርም አለው። ያው እንደ አቅሙ የሚለብሱት እንደ እኛ ጋር አብዛኛው ያለው ኒኬሉ ነው። ስለዚህ ሁሉም ሴቶች የአንገት የሚያደርጉት ሲያገቡ ጊፍት የሚሰጧቸው ምናምን እቃዎች ናቸው አብዛኞቹ። አሁን ይሄ ነሐስ ነው፣ ይሄ መዳብ ነው፣ ይሄ ኒኬል ነው። ይሄ ደግሞ ምስማር ይባላል። ከሚሴ ነው፣ ከኒኬል ነው የሚሰራው። አረብ ናቸው ሙስሊሞች የሚጠቀሙበት ነው። እንደዚህ አይነት እኛም እዚህ አቀናጅተን እንሰራዋለን። ከያገሩ ለሰው እንደሚቹ እንዲሆነው ራሳችን ዲዛይን አድርገን እንሰራለን። እዚህ የተሰሩ ናቸው አብዛኞቹ ወይስ ከዛ የመጡ ናቸው? አዲስ ናቸው፣ ከዛ ሀገር የመጡ ናቸው። ምን ይባላል ይሄ? አምባር
አምባር የት አካባቢ የሚያደርጉት ጌጥ ነው? ወሎ አካባቢ። ሁሉም ተመሳሳይ ናቸው ወይስ በየሀገራቶች የራሳቸው የሆነ ጌጥ አለ? ጎጃም ነው። ይሄ ጎጃም አካባቢ የጅማ አለ። የብዙ ሀገራቶች የራሱ የሆነ ጌጣቶች አሉ። ስለዚህ ይሄኛው በብርም በኒኬል ባልከኝ እንዳቅሙ እነዚህ አሁን አልሙኒየም ናቸው። አሁን የጅማ ነው። የጅማ አካባቢ በብርም አለው፣ በአልሙኒየም አለው፣ በኒኬል አለው። በጣም ነው የሚያምረው ይሄ። ስለዚህ እነዚህ ለሽያጭ የሚያቀርብ የሚችሉ ናቸው። በጣም ያምራሉ። እዚህ ጋር እንግዲህ በጣም ብዙ አይነት ጌጣጌጦች አሉ። እቺ ነገር ምንድን ናት? ሹካ ትመስላለች። ነው ማበጠሪያም ወለባም። ወለባ የት አካባቢ ነው? ትግራይ ሀገር ነው ያለው። እዚህ ጋር ሁሉም ያበጠሩት ነው አይደለም? ኒኬል ማለት ብረት ማለት ቅልቅል ናቸው። ጎጃም ነው፣ ኒኬል ነው። አንገታቸው ጋር የሚያደርጉት ማለት ነው። ብዙ አይነት ጌጣጌጦች ነው ያለው። ከየሀገሩ ነው የሚመጡት ማለት ነው። የድሮ ቢሮዎች የነበሩት የደርግ የኃይለ ሥላሴ ምናምን ናቸው። እቺን በጣም የምታምር ሳጥናት ለጌጣጌጥ ክፍል ያለችው ለጌጣጌጦች። እነዚህ ወደ ጅማን አለ፣ ሲዳሞም አለ፣ ዶቃ ይባላሉ። አብዛኛው ሴቶች መዋቢያዎች ናቸው። እዚህ ጋር ደግሞ የወንዶቹ ይታየኛል። እነሱ ማየት ዱላ ምናምን ናቸው የወንድ። ከባህል እቃዎች ጋር የሚይዙት ነው። የባህል ልብስ ሲለብሱ የሚለብሱ ወደ አፋር ናቸው። ይሌ ነው የሚባለው ባለሰሳት። ወደ ጎጃም ነው፣ ትራስ ነው። ቅድም ካየናቸው ደግሞ ይሄኛው ለየት ይላል። ይሄ በቆዳ ነው የሚሰራው፣ የጎጃም ነው። ይሄኛው የት አካባቢ ነው? ጎጃም ነው። ሴቶች ማጌጫ ናቸው። ከባህል ልብሶች ጋር ይሰራሉ። ይሄ እዚህ ነው የሚሰራው? አይ ከሀገር ነው፣ ከዛው ነው የሚመጣው። ብር ግን አይደለም ማለት ይሄ ኒኬል ነው። እንደው የተለያዩ ፕሮግራሞች ይዘጋጃሉ። ሰዎችና እቃዎችንም ልታከራያላችሁ ወይስ? ተገቢው ብራስ ይዞ መከራየት ይችላሉ። ፕሮግራሞች ሲሆኑ እንደው ለምን ፕሮግራሞች ይከራያሉ ሰዎች? ብዙ ጊዜ ለሰርግ ነገራቶች፣ ለምረቃዎች እንደዚህ አይነት ናቸው ይከራያሉ። የሀገሩ ባህል ማስኬት የፈለገ በሰርግ በተለይ እንደዚህ ያደርጋሉ። እንግዲህ በርቱ እንላለን። ሌላ ቦታ ደግሞ አስተካክላችሁ እቃዎችን መተን እንጎበኛለን። በጣም ነው የማመሰግነው። እኔም አመሰግናለሁ እንደዚህ ስለጎበኛችሁ። ወይ ቤቷ ይኸውልሽ እንግዲህ ቦታው ይሄንን ይመስላል። እስካሁን እንዳየሹ ነው። የተወሰኑ እቃዎችን የመረጥሻቸውን ለአሁን እንልክልሽና በሚቀጥለው ደግሞ ሌሎች ልክልሻለሁ። እስከዛ ካልመጣሽ ማለት ነው። ተይ እንጂ አሁንማ መምጣት አለብኝ። በዚህ አመትማ መምጣት አለብኝ። ተይ እመጣለሁ። እስቲ ያሳየኝ። ለማንኛውም ግን እቺን አየሻት? በጣም የምታምር ጌጥ ናት። ሌላ ደግሞ የጌጣጌጥ ማስቀመጫ ነው። እስቲ እሷን ቀረብ አድርጊያት ወደ ካሜራው። ቅድም ሲያስጎበኘኝ እንዳየሽው ማለት ነው። ሌላ ሰርፕራይዝ አለሽ። ያውልሽ ይሄ ደግሞ የባህል ልብስ ስታደርጊ እንደዚህ ዝንጥ የምትይበት ነው። ይሄንንም እልክልሻለሁ። ወይኔ ስታምር! አንቺ ባለፈው ይላክሽልኝ ሀበሻ ልብስ አለ፣ ከሱ ለብሳለሁ። ሌላ ደግሞ ቀድም ቡና ስጠጣ አይተሽኝ በቃ ቀንተሽ ነበረ። ይሄ ደግሞ ቤትሽ ውስጥ ቡና የምታፈይበት ነው። ወይኔ ጉድ! እሺ እነዚህን አስቤያለሁ። ሌላ አንድ የመጨረሻ ላሳየሽ። ሌላ ደግሞ ቤትሽን የምታሳምሪበት ይሄን የመሰለ ጌጥ እልክልሻለሁ ማለት ነው። ቅድም እንደሰማሽው ሲያስጎበኘኝ በትዕዛዝ የሚሰሩ አሉ። እንደዚህ አሁን ጠረጴዛዎችን እንደዚህ አይነት የመመገቢያዎቹ እንደዚህ የሊጥ ማብኪያዎች ምናምን አሉ አይደል? እነሱን ደግሞ በትዕዛዝ ይሰራልሻል፣ እልክልሻለሁ። እንግዲህ እንደዋወላለን። እሺ በቃ አደራሽ፣ ምንም እቃ እንዳይጎል። በቃ ቻው። እሁዴን እንግዲህ ላንቺ በማስጎብኘት ነው ያሳለፍኩት። ነገ እንግዲህ ወደ ስራ፣ እሁድ ደግሞ እንገናኛለን፣ አወራሻለሁ። በቃ እሺ ቻው።